በመጨረሻም ዳጣ ታግሳ ኤቢን ደብድባታለች። ማርም ሲበዛ ይመራልና እንደሚባለው ሁሉ ኤቢም አበዛችው። ከናታን ጋር ስታያት ደሟ ይፈላል። ከሰላምዬም ጋር ስታያት ደሟ ይፈላል። ስለዚህ ያላት አማራጭ ከቤት ማባረር ስለሆነ ይህንንም ደግሞ ወስና ተነስታለች። ዳጣም በነጋ በጠባ የኤቢ ጭቅጭቅና እንዲሁም ደግሞ ድብደባ ስለሰለቻት አሁንስ ምርር ብሏታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? ያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁ ቤተሰብ የሆናችሁ በሙሉ ከልብ እናመሰግናለን። ከ18 ዓመት በኋላ ቤተሰቦቿን አግኝታ እፎይ ብላ የምትኖርበት ህይወት አገኘ ሲባል ዛሬ ደግሞ ሌላ ጭቅጭቅና እንዲሁም ዛቻ ድብደባ በሚመጣ ምን ማለት ነው? ኤቢ አሁን ላይስ የምትሰራው ስራ በጣም ስልችትና ምርር ነው ያለን ለሁላችንም፣ አይደለም ለዳጣ ለእኛም ሰልችቶናል። ዳጣም አሁንማ ያላት አማራጭ ምን ነው እንደ ድሮ እንደዛው እንደ ስቃይ ጎዳና ባድር የሚል የሚያስብል ስቃይ እያበዛችባት ነው። እዛ ቤት ሆና ባሳለፈቻቸው ጊዜያቶች ብዙ ስቃይና መከራ አሳልፋለች። ኤቢ ያልፈለገችውና እንዲሁም ደግሞ ያልፈነቀለችው ድንጋይ የለም። ወርቅ ሰረቀችም ለማስባል ሰርቃም የራሷ አስመስላ ወንጀለኛና እንዲሁም ደግሞ ሌባ ለማስባል ያላለችውና ያልፈለገችው ነገር የለም። እንዲሁም ደግሞ ጠጉሯን የነቀሰችበትን ጠጉር ይዛ ኤቲኤም ያስመርምራ ጋሸጋ ደረጀ ጋር ይመሳሰላሉ በማለት ብዙ አንድ የሚያስመስልና እንዲሁም ደግሞ የሚያሸክኩ ነገሮችን ለመፍጠር ተጋግጣ ነበር፣ ግን አልሆነላትም። አሁን ላይም ደግሞ ከናታን ጋር ለምን አያት አለሁ ብላ አንቡዝ ከረዩ ባለችበት ጊዜም ዳጣም ሰልችት ስላላትና ሁሉም ነገር ምርር ስላላት ከናታን ጋር ያላትን ነገር በጭሩ ትንሽ ቆርጣለች። ሁሉም ላለመሄድ እንዲሁም ደግሞ ውጭ በሚሄድበት ጊዜ ከከተላ ላለመውጣት ዳጣ የራሷን አማራጭ ወስናለች። አሁን ላይ ያለኝ አማራጭ ከቤት ለመኖር ከፈለኩኝ ከሌሎቹ ጋር ከውሃና እንዲሁም ደግሞ ከሰላምዬ ጋር መጫወት ነው። ኤቢ የምትጨቃጨቀኝና እኔን ተዚህ ቤት ለማባረር የምጥረው በእርግጠኝነት ከናታን ጋር ስላየች ነው። ስለዚህ ናታንን ከተውኩላት ደግሞ ጭቅጭቅም ሆነ ነገር ፍለጋው ይቆምልኛል በማለት ስበውና እንዲሁም አልመው ስለነበር ከናታን ጋር ያላትን ነገር አቁማለች። ያው ጨርሶም ባይባል ባጭሩ አንዳንድ ጊዜ ብትሄድ እንኳን እንደፊቱ አይሆንም። አሁን ላይ ታዲያ ኤቢ ከናታን ጋር ዳጣ መቅረት ትንሽ አስደስቷታል። ናታንም ከቤት ውስጥ በጣም ረብሻና ጭቅጭቅ ስለበዛ የኤቢን ጸባይ ለማስተካከል ያለ ግድ ወድ አብራው እንድትኖርና እንዲሁም ደግሞ አብራው እንድትንቀሳቀስ በማድረግ የራሱን የቻለውን እየተወሰነና እያደረገ ይገኛል። ግን የወደዳትና ያፈቀራት መስሏት በቃ ሰማይ ነክታለች። ሆነውንና የምትይዘውን ጠፍቷታል። የምትናገረውንም አታውቅም። ሰላምዬንም እርጉዝ ነሽ በማለት ራሷ ባሸከከችው አሁን ላይ ታዲያ ያልታሰበና እንዲሁም ደግሞ ያልተጠረጠረ ነገር የእርግዝና አሳይቶባታል። ይህ ማለት ውስጥ የምትመለከተውና ለማረጋገጥ የምትሞክረው ኤቢ ናት ለማስባል ኤቢ እየቻለችውን ሁሉ እየጣረችና እንዲሁም ደግሞ እየታገለ ትገኛለች። ናታንም ግን እንኳን ሊወዳትና የፊቱን ፍቅሩ በጭራሽ እሷ ጋር ማየትም አይፈልግም። ግን ደረጀ አንድ አባት ሆኖ ስላሳደገውና ስለያዘው ያለው አማራጭ ኤቢን ጸባይ ለማስተካከል ስለሆነ አስተካከልልኝም ብሎ ደግሞ ስለለመነውና እንዲሁም ስለተማጸነው የአባቱን አባት የሚለውን ደረጀን የእሱን አሜር ለማሟላት የቻለውን ሁሉ እያደረገ ነው። አልፎ ደግሞ ናታን ከኤቢ ጋር ሲሆን በጣም ሰላም ሰጥቷታል። ዳጣም ናታንና ኤቢ ባንድ መሆናቸውን አስደስቷታል። በእርግጥ ናታንን ብትወደውና ብታፈቅረው እንኳን በግልጽ አይደለም እንዲህ በሽታ ላይ እና ደግሞ ሌላ ችግር ይፈጥራል የሚባል ባይሆንም እሷም ወደዋለች። አሁን ላይ ግን የእሷ መውደድ ሳይታያት የኤቢ ጭቅጭቅና ንትርክ ትንሽ ስለቀነሰላት እርፍ ብላለች። አሁንስ ምነው ከዛው ከናታን ጋር በቀጠሉ እንዲሁም በተስማሙ፣ አሁን ላይ እኔ ትልቅ እረፍት አግኝቻለሁ እያለች ለሰላምዬ ስታስረዳን ነበር። ሰላም ደግሞ ልክ እንደ እናቷ ስለምትወዳትና ስለምታስብላት ናታንና ዳጣ በአንድ ላይ ሆኖ ፍቅረኛሞች ቢሆኑ እንዲሁም
ተጋብተው የራሳቸውን ህይወትና ኑሮ ቢይዙ በጣም ደስ የሚላት ሰላምዬ ናት። ሰላም ለዳጣም ሆነ ለናታን በጣም የምትወዳቸውና እንዲሁም ልክ እንደ ልጆቿ የምትሳሳላቸው ናቸው። መሀል ግን ናታን ግራ ተጋብቷል። ኤቢ ላይ ምንም አይነት ፍቅር የለውም። ኤቢም ያላት አስተያየቷ አስተሳሰቧ ሁሉ እንኳን የምትፈቅርና ለጓደኝነት የምትያዝ አይደለችም። ስለዚህ ናታን የሚያደርገው ግራ ገብቶበታል። ከኤቢ ጋር በቆየና በሰነበተበት ጊዜ ደግሞ ዳጣም እየራቀችውና እየተወችው እንዲሁም ደግሞ እየሸሸችው ስለሆነ ያለው አማራጭ ምን እንደሚሆን ግራ ተጋብቷል። ናታንን ጠልታው ሳይሆን ለመራቅና ለመሸሽ የወሰነችው የሰላም እና እንዲሁም ደግሞ ጭቅጭቁ ስላረፈላት አሁን ላይ መተውን መርጣለች። ሰላምዬ ግን ሁለቱንም ተመልክታለች። ናታንም እንደተገዘና ጥሩ ስሜት ላይ እንዳልሆነ ተረድታለች። ቀስ በማለት የእሱን ክላስ የናታንን ክላስ ለማጽዳት በገባችበት ጊዜ ናታን አናግረዋለች። ናታን ምን ሆነህ ነው የከፋህ? አሁን ላይ ዳጣ ጋር እንደፊቱ እያወራችሁና እየተጫወታችሁ አይደለም። ደግሞም ዳጣ ከክላስ ቀርታለች፣ አትመጣም። እንደ ጥሩ ምን አደረገሃት? ተጣላችሁ እንዴ? ዳጣዬ እኮ በጣም ጥሩ ልጅና እንዲሁም ደግሞ ለአንተ የምትገባ ልጅ ነበረች እያለች ስትነግረውና ስታዋየው ነበረ። ናታንም በእርግጥ ኤቢን ውዷት ሳይሆን አባት ደረጀ ያለውን ንግግሩን ለመፈጸም እሺ ብሎ ደግሞ እንደ ልጅ ታዛዥ ስለሆነ ኤቢን ለማስተካከል እንጂ ዳጣን በጣም ነው የምወዳት፣ ደግሞም የምትጠላ ልጅ አይደለችም፣ ሁለመናዋ ተወዳጅ ልጅ ናት በማለት ለሰላምዬ ይነግራታል። ሰላምም ናታንን አስጠነቀቀችው። ናታን አሁን ላይ ዳጣን ከፈለካት ከኤቢ ጋር ያለህን ግንኙነት ብትቀንስ ይሻላል። ዳጣን ለማስቀናት እያልክ የምትሞክረውና የምታደርገው ድርጊት በጭራሽ ሊሆን አይችልም በማለት ስትነግረው ነበረ። ነው አንድ ሰው ከማያፈቅረውና ከማይወድ ሰው ጋር ሊኖር አይወስንም፣ መኖርም አይችልም። ቢወስንና መኖር ቢፈልግ ለዕለቱ እንጂ ዘላቂ አይሆንም። ስለዚህ ያለው አማራጭ የራሱን ውሳኔ ወስኖ ዳጣን ከወደዳት ከዳጣ ጋር መቀጠል እንጂ ከኤቢ ጋር ይህን ያክል ከልቡ ያልወጣውን ከአንገት በላይ ለሆነው እሮሮና ሹሹሩ ማለት ምንም ማካተያ ለውሸት ነው። ስለዚህ አሁንም ታወዲ ራስህ ሆነህ ተመለስ። እኔ ዳጣን አስረዳታለሁ። ዳጣዬ በጣም ጥሩ ልጅ ናት። ከማንም ሰው ብልግና ወይም ደግሞ አስጠያፊ እንዲህ ፍቅረኛ የሚባል ጫጫታና ዛዘታ የማታውቅ ልጅ ናት። ስለዚህ ለአንተ ትገባለች፣ እሷም ለአንተ አንተ ትገባታለህ። ስለዚህ እኔ ያስማማችኋለሁ በማለት ሰላምዬም ለሁለታቸውን ምክር ሰጥታቸው ትሄዳለች። በጣም ደስ አለው። ሰላምዬ ይህን ነገር ስለተረዳችውና ዳጣን አስረዳለሁ ነገር ላለው ስላለችው ደስ አለው። በቴክስት ተስቶ ቢሄድበት እንኳን ለማስረዳት መሞከር አልፈለገም። ለምን ዳጣ ትቀየመኝና ለእኔ ጥላቻ ይኖራታል በማለት በዝምታና በይቅርታ አልፏት ነበረ። አሁን ደግሞ በሰላምዬ ጋር ሆኖ ተስማምቶና እንዲሁም ደግሞ መክራት ወደ እሱ ፍቅር የምትመለስ ከሆነ በጣም ደስ እንደሚለው ሁላችንም ነው። ይህ ማለት ዳጣ ትጠላዋለች ማለት አይደለም። ዳጣን በጣም ነው የምትወደው። ፍቅር እንግዲህ እንደ ጀማሪው ሳይሆን እንደ ጨራሹም አይደለም፣ ሲሰጥ ይሰጣል። ስለዚህ ባገኘችበት አጋጣሚ ዳጣን አመካክራና እንዲሁም መክራ ናታን እንዳትሸሸውና እንዲሁም ደግሞ የሚጠይቃትን ጥያቄ በትክክል እንድትመልስለት እየነገረቻት ነበረ። ሰላምዬ ይህን ነገር ይፋ ወጥታ ስለመከረቻትና ስለነገረቻት ተገርማ ነበር። እንዴ ሰላምዬ አንቺ እኮ ትልቅ ሴት ነሽ፣ ይህንን መምከር ትችያለሽ እንዴ? ነው አንቺም ይገባኛል ብለሽ ታስቢያለሽ? በማለት በተደጋጋሚ ትጠይቃት ነበረ። ሰላምዬም አዎ እኔ ትልቅ ሴት ነኝ፣ አንቺን ወደ መጥፎ ነገር አልመራም፣ ጥሩ ነገር ከሆነ ደግሞ ለአንቺ ይገባሻል ዳጣዬ። ስለዚህ ናታን ለአንቺ ጥሩ አስተያየትና ጥሩ አስተሳሰብ ያለው ልጅ ነው። ደግሞም አሁን ሰዓት ላይ ተፈልጎ የማይገኝ ነው። ለአንቺ የሚበጅ ስለሆነ ልመክርሽና ላዋይሽ ነው የመጣው። ስለዚህ ናታንን አትራቂው፣ አትጥሊው፣ እንዲሁም እንደፊቱ ደግሞ ተጠጋጊው በማለት ነግራት ነበረ። አይ ሰላምዬ እኔ እኮ ጠልቼው አይደለም፣ እኔም በጣም ነው የምወደው። ግን ኤቢ ከናታን ጋር ስታይ በጣም ትጠላኛለች፣ ትጨቃጨቀኛለች፣ ለብዙ ነገር ታስበኛለች። አሁን ግን ከናታን ጋር ያለኝን ግንኙነት ስላቆምኩኝ በጣም ሰላም ሰጥታኛለች።
ጭቅጭቁም ንትርኩም ነገሩም ትንሽ ቀንሶልኛል። ስለዚህ እኔ ከናታን ጋር ያለኝን ግንኙነት ካቆምኩኝ ኤቢ የምትጨቃጨቀኝን ነገር ትተወኛለች። ለዛ ብዬ ነው እንጂ እኔ ጠልቼው አይደለም። እንዲሁም አንቺ ታልሽ አትሰቢ ዋለሁኝ አብሬ ለመሆን እሞክራለሁ እያለች ትትል ነበር። እና ታዲያም ሰላምዬንም ያረገዝሽው ከማን ነው? ከየት አረገዝሽው? እያለች እያስቸገረቻት ስለነበረ ዳጣዬ ኤቢ እያስቸገረች ስለሆነ ለዕለቱ አባት የሚሆን ሰው ፈልጊልኝ በትትላትና ስታዋያት ኤቢ ከደጃፍ ሆና እያዳመጠች ነበረ። ዳጣም ልጅ ብትሆን እንኳን እንዲሁም ደግሞ የጎዳና ልጅ ሆና ብታድርም ጥዲፍና ቸኮል ቢሆንም ነገሯ ሁሉ የምታደርገውን ሁሉ ታውቃለች። በጣም አሳቢና ጥሩ ልጅ ናት ሰላምዬ። አሁን እኮ እኔ አባት ነው ብሎ ቢመጣልሽ ሌላ ተነገ ተነገ ወዲያ የልጅ ይወለዳል። ዲኤንኤ ምርመራ ተደርጎ አባቱ እንደሆነ ከተረጋገጠ ለአንቺ ብዙ ጣጣ ነው የሚያመጣብሽ። ስለዚህ አሁን ያለሽ አማራጭ የሚያገባው ሰው የለም። ማንም እንዲጠይቅሽ አትፍቀጂ። አንቺ ያልፈለግሽውን ሁሉ ያለመናገር መብት አለሽ በማለት አስረዳቻት። ኤቢንም እንዳትነካሽ፣ ከነካችሽ ደግሞ ለእኔ ትነግርኛለሽ። የፈለገችውን ዋጋ ሰጣታለሁኝ። ከእንግዲህ ወዲያ እሷን ሽሩሩ ብሎ አዝሎ የሚያኖር የለም እያለች ዳጣዬ ምን ስታበሽራትና እንዲሁም ደግሞ ስታረጋጋት ነበረ። ይህንን ሁሉ ሲያወሩ ደግሞ ኤቢ ተደጃፍ ሆና ሁሉንም ነገር እየሰማችና እያዳመጠች ነበረ። የምታደርገው ግራ ገባት። ይህ ማለት እነዚህ ሰዎች እየተመካከሩ ነው። ሰላም ለአባቷ ልጅ እንድታመጣላት ዳጣን የጠየቀቻት። ዳጣ ደግሞ ናታን ወደ ናታን ለማድረግ ዳጣን አብረው ይተባበራሉ ማለት ነው። ስለዚህ ዳጣ አሁንም ወደ ናታን የመመለስ እድሉ ቅርብ ይሆናል ማለት ነው በማለት የራሷን ትፈክር ጀመረ። እናት ግር ከሰማች በኋላ ዳጣ ከምትሄድበት እና ከምትንቀሳቀስበት አካባቢ ሆና ንግግረችውን ንግግር መልሳ በማንሳት እና እንዲሁም ደግሞ በመጨቃጨቅ እንዲሁም ከዚህ ከምታደርገው ድርጊት ሁሉ እንድትቆጠብ ለማድረግ ኤቢም ዳጣ በመሄደችበት አካባቢ ትሄዳለች። እንደ አጋጣሚ የሆነ መንገድ ላይ ተገናኙ። ይህን ነገር ግን ዳጣ ምንም ነገር አላሰበችበትም፣ ትዝም አላላትም። ኤቢ ግን ስላዳመጠች እና ስለሰማች አሁንም ልታስጠነቅቅ ነበረ። ዳጣ ደግሞ የኤቢ ጭቅጭቅና እንዲሁም ነገር ስርጭት ስላላት አሁን ላይ ምንም ነገር ብታናገራት እና ብታደርጋት ትዕግስት የላትም። የቻለችውን ሁሉ ደብድባም ሆነ ገፈታትራም ከተቻለ ከቤት ውስጥ ለመኖር ካልተቻለ ደግሞ ለቃ ለመውጣት እንጂ እንደዛ እንደፊት ታግሳና ሶብራ ለመኖር አትሞክርም። በጣም ሰልችቷታል። ኤቢም ከመንገድ ጠብቃ አንቺ ምን እያላችሁ ነበር ከሰላም ጋር በማለት ትናገራታለች። ከሰላም ጋር ያወሩትን በሙሉ ካስታወሰቻት እና ከነገረቻት በኋላም ዳጣ ትዝ አላት። በውስጧ ብዙ ነገር ስለማትይዝ እና እንዲሁም ደግሞ መጥፎ ነገር ስለማታስብ ዳጣ ብዙም አላስታወሰችውም ነበረ። ኤቢ ግን ስላዳመጠች እና ስለያዘችው ነገረቻት። ዳጣም ደግሞ መሯታል። በቃ ተይኝ፣ ተፋችኝ። ናታንን ነው ከናታን ጋር አቁሜያለሁኝ። እኔ ናታን እንደ ፍቅረኛ ሳይሆን እንደ ወንድሜ ነበር። ደግሞም ትቸልሻለሁ። አሁን ደግሞ ከሰላምዬ ጋር መጣሽ እንዴ? በቃ ተይኝ፣ እኔ ልኑርበት። ኑሮዬም ሆነ ህይወቴ ከገለባ የቀለለና እየተምታታብኝ ነኝ። ስለዚህ የራሴን ህይወት ለመምራት የመሞከር ነው። ተይኝ እባክሽ በማለት ስትናገር ነበር። ዳጣም በጣም መረርቧታል። ኤቢ ምላዋ ላይ ስለተጋፈጠች ዳጣም የራሷን ውሳኔ ለመደብደብ ነበር የሞከረችው። ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ መልካም ጊዜ